ጤና ይስጥልን እንደምናመሽታችኋል የተከበራችሁ ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለተ አርብ ታህሳስ 17 2018 ዓ.ም አውደ ዜና ተጀምሯል። በምሽቱ የዜና ወጃችን በርካታ ዘገባዎችን ወደ እናንተ እናደርሳለን። የቢዝነስና መጣኔ ሀብት ዘገባችንም ሰዓቱን ጠብቆ ወደ እናንተ ይቀርባል። አውደ ዜናውን እየመራው ደግሞ እኔ ካሰኝር ጋር ከእናንተ ጋር ቆይታ አደርጋለሁ። አብራችሁን ቆዩ። በመጀመሪያው ክፍለ ጊዜ የመረጃ ጥንቅራችን በአፋር ክልል ባሉ ፖሊስ ጣቢያና ማረሚያ ቤቶች እየተደረገ ያለው የሕክምናና የምግብ አቅርቦት በቂ ባለመሆኑም ማስተካከያ እንዲደረግበት ኢሰመኮ ማሳሰቡን፣ የአፍሪካ ቀንድ ቀጠና እንዳይረጋጋ አበክረው እየሰሩ ነው በሚል የሚከሰሱት ግብጽና የኤርትራ መንግስት በአሰብ ጉዳይ ምስጢራዊ ስምምነት ማድረጋቸው መዘገቡና የትምህርት ተቋማት የፖለቲካ ፍላጎት ማስጠበቂያ ተደርገው መቆየታቸውን ትምህርት ሚኒስቴር መግለጹን የተመለከቱ ጉዳዮችን ወደ እናንተ እናደርሳችኋለን። አብራችሁን ቆዩ። ከህዳር 22 እስከ ጥር 21 ቀን 2018 ዓ.ም ድረስ ከአቢሲኒያ ባንክ ጋር ይጀምሩ፣ ያድሱ እና ይደጉ የተሰኘ የሽልማት መርሃ ግብር ዛሬም ለክቡራን ደንበኞቹ አዘጋጅቷል። ከእርሱ የሚጠበቀው የባንካችን ቤተሰብ በመሆን አስደሳች ሽልማቶችን ማግኘት ያስችሎታል። አቢሲኒያ የሁሉም ምርጫ። ወደ ቀዳሚው ዜና አለፍንም። በአፋር ክልል ባሉ ፖሊስ ጣቢያና ማረሚያ ቤቶች እየተደረገ ያለው የሕክምናና የምግብ አቅርቦት በቂ ባለመሆኑ ማስተካከያ እንዲደረግበት ኢሰመኮ አሳሰበም። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮም በአፋር ክልል ያለውን አጠቃላይ የሰብአዊ መብቶች ሁኔታም በተመለከተ በክልሉ ርዕሰ መስተዳድርና ሌሎች ከፍተኛ የስራ ኃላፊዎች ጋር ታህሳስ 9 ቀን 2018 ዓ.ም በሰመራ ከተማ ውይይት ማካሄዱን ትናንት ባወጣው ሪፖርት አስታውቋል። በውይይቱ የአፋር ክልል ርዕሰ መስተዳድር አቶ አወል አርባን ጨምሮ የክልሉ ከፍተኛ የስራ ኃላፊዎች መሳተፋቸውን ኮሚሽኑ በማህበራዊ ትስስር ገጹ አስፍሯል። በመድረኩ በሰሜኑ ጦርነት የተጎዱ የትምህርት፣ ጤና፣ ባንክና መብራት አገልግሎቶች መሰረተ ልማቶችን ለመጠገን የተዋቀረው የመልሶ ማቋቋም ጽሕፈት ቤት እንቅስቃሴ፣ ተፈናቃዮችን በዘላቂነት ለማቋቋም የተደረጉ ጥረቶች፣ ሕግን ያልተከተለም እስር እንዳይኖር የተደረጉ ጥንቃቄዎች በበጎ ጎን መነሳታቸውንም ገልጿል። ተጠርጣሪዎችን በ48 ሰዓታት ውስጥ በፍርድ ቤት የማቅረብ ልምድ መሻሻሉ፣ በፖሊስ አባላት የስነ ምግባር ጉድለት ምክንያት ለሚደርሱ ጉዳቶች ተጠያቂነት እንዲረጋገጥ መደረጉም፣ ለተጠርጣሪዎች የማደሪያ ክፍሎች፣ የመጠጥና የንጽህና መጠበቂያ ውሃ አቅርቦት እንዲሁም የመጸዳጃ አገልግሎት መሻሻሉን ኢሰመኮ ጠቁሟል። በሌላ በኩል በፖሊስ ጣቢያዎችና በማረሚያ ቤቶች ያለው የሕክምና የምግብ የአልጋና ፍራሽ አቅርቦት በቂ አለመሆን፣ የተጠርጣሪዎች ማደሪያ ክፍሎች ደረጃቸውን ያልጠበቁና የአካባቢውን የአየር ሁኔታ ያላገናዘቡ እንዲሁም የታራሚዎች ክፍሎችን የተጨናነቁ መሆናቸው በቂ ትኩረትና ማስተካከያ የሚያስፈልጋቸው ጉዳዮች መሆናቸው በመድረኩ መነሳቱና ውይይት መደረጉንም ጠቅሷል። የአፋር ክልል ርዕሰ መስተዳድር ክቡር ሀጂ አወል አርባ ኢሰመኮ ያቀረባቸውን ግኝቶች በበጎ እንደሚቀበሏቸውም ተጨምሮ ገልጿል። የአፍሪካ ቀንድ ቀጠና እንዳይረጋጋ አበክረው እየሰሩ ነው በሚል የሚከሰሱት ግብጽና የኤርትራ መንግስት በአሰብ ጉዳይ ምስጢራዊ ስምምነት ማድረጋቸው ተዘገበ። የአባይ ወንዝን ብቻዬን ካልተጠቀምኩ የሚለው የዓመታት አቋምና ፍላጎቷ የታላቁ የህዳሴ ግድብ መጠናቀቅን ተከትሎ የከሸፈባት ግብጽ ሌላ የኢትዮጵያን ያስጨንቀልኛል ያለችውን መንገድ መከተል ጀምራለች ተብሏል። ለዚህ ፍላጎቷ ደግሞ የኢትዮጵያን ሰላምና መረጋጋት የማይሻውን የኤርትራ መንግስት እየተጠቀመች መሆኑ በስፋት ይገለጻል። አሁን ደግሞ በአቡዳቢ የሚገኘው ዘናሽናል ጋዜጣ እንደገለጸው ግብጽ የአሰብና ዶራሌ ወደቦች ለማልማት ምስጢራዊ ስምምነት ፈጽማለች የሚል ዘገባ አስፍሯል። ዘገባው ይቀጥና በኤርትራ የሚገኘውን የአሰብ ወደብን እንዲሁም በጅቡቲ የሚገኘውን የዶራሌ የኤደን ባህረ ሰላጤ ወደብን ለማልማት ተስማምታለች ይላል። ይህም ቀጠናዊ አለመረጋጋትን እንደሚፈጥር ተጠቁሟል። ረጅም የባህር በር ያላት ግብጽ ኢትዮጵያ አፍንጫ ስር መጥታ ወደብ ላልማ ማለቷም ጸባጫሪነቷን ያመላከተ መሆኑ እየተገለጸ ይገኛል። 130 ሚሊዮን ሕዝብ ያላት ኢትዮጵያም ታሪካዊ የባለቤትነትና የመጠቀም ጥያቄ የምታነሳበትን የአሰብ ወደብ ኤርትራ ለግብጽ አሳልፋ ለመስጠት ተስማምታለች መባሉ ቀጠናውን ወደ ከፋ ቀውስ ለመውሰድ ያለመ መሆኑ እየተገለጸ ይገኛል። ከ30 ዓመታት በፊት አሰብን በግፍ መነጠቋም የሚገለጸው ኢትዮጵያ አሁን ላይ የባህር በርን መንግስታዊ አጀንዳ ጭምር ካደረገች ሰነባብታለች። ከዚህ ቀደም የኢትዮጵያ ውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ በያዝነው ዓመት ህዳር ወር አጋማሽ በሰጡት አስተያየት አስተማማኝ የአሰብ ወደብ አገልግሎት ተጠቃሚነት የኢትዮጵያ ተቀዳሚ ብሔራዊና ስትራቴጂካዊ ፍላጎት መሆኑን አረጋግጠው ነበር። ሚኒስትሩ ይህንን ንግግር ያደረጉት ህዳር 4 2018 ዓ.ም ሆርን ሪቪው እና አዲስ አበባ ዩኒቨርሲቲ በጋራ ባዘጋጁት የውጭ ፖሊሲ መድረክ ላይ ነው። ሚኒስትሩ የአሰብ ወደብን አስመልክቶ ላቀረበላቸው ጥያቄ በሰጡት ማብራሪያ
አሰብ ወደብ ለኢትዮጵያ ቀዳሚ ትኩረት ሆኖ እንደሚቀጥል አጽንኦት መስጠታቸውም አይዘነጋም። ይህም የሆነው ታሪካዊና ሕጋዊ ስህተቶችን ለማረም ብቻ ሳይሆን የኢትዮጵያ መንግስት ኤርትራ ከመገጠሏ በፊት ሆነም በኋላም በወደቡ ላይ ከፍተኛ ኢንቨስትመንት ስላፈሰሰበት ጭምር መሆኑን በወቅቱ አጽንኦት ሰጥተውበት ነበር። የትምህርት ተቋማት የፖለቲካ ፍላጎት ማስጠበቂያ ተደርገው መቆየታቸውን ትምህርት ሚኒስቴር አስታወቀም። ትምህርትና ፖለቲካ በመደበላለቃቸው የትምህርት ተቋማት የፖለቲካ ፍላጎት ማስጠበቂያ ተደርገው ቆይተዋል ሲሉ የትምህርት ሚኒስትር ፕሮፌሰር ብርሃኑ ነጋም ገልጸዋል። የትምህርት ሚኒስቴር ከፍተኛ አመራሮች ከአምቦ ዩኒቨርሲቲ የማህበረሰብ አባላት ጋር ዛሬ ታህሳስ 17 ቀን 2018 ዓ.ም ውይይት ማድረጋቸውን ከትምህርት ሚኒስቴር ማህበራዊ ድረገጽ ያገኘነው መረጃ ያመለክታል። የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋም በወቅቱ እንደገለጹት ባለፉት ዓመታት የትምህርት ተደራሽነትን ለማስፋፋት ቢሰራም ከትምህርት ጥራት አንጻር የትምህርት ስርዓቱ ችግር ውስጥ ገብቶ ቆይቷል። ሚኒስትሩ አክለውም ትምህርትና ፖለቲካ በመደበላለቃቸው የትምህርት ተቋማት የፖለቲካ ፍላጎት ማስጠበቂያ ተደርገው መቆየታቸውንም አንስተዋል። በትምህርት ዘርፍ ያሉ ችግሮች ለመፍታት በዘርፉ በርካታ የሪፎርም ተግባራት ተቀርጸው እየተተገበሩ እንደሚገኝ ፕሮፌሰር ብርሃኑ ነጋም ገልጸዋል። ዩኒቨርሲቲዎች እውነትና እውቀት የሚፈልቅባቸው በነፃነት ውይይት የሚደረግባቸው ዩኒቨርሳል ተቋማት መሆናቸውን ያነሱ ሲሆን ኢትዮጵያ ባላት ጸጋዎች ዙሪያ ትርጉም ያላቸው ፈጠራ፣ ጥናትና ምርምር የሚደረግባቸው ሊሆኑ ይገባል ብለዋል። ዩኒቨርሲቲዎች ራስ ገዝ እንዲሆኑ በርካታ ስራዎች እየተሰሩ ሲሆን የዩኒቨርሲቲ አመራር ምደባ ከመንደር ወጥቶ በውድድር እንዲሆን እየተደረገ መሆኑንም ሚኒስትሩ አስገንዝበው ውጤታማ ለመሆን ለጥራት ትኩረት መስጠት ይጠበቅብናል በማለትም ተናግረዋል። ዩኒቨርሲቲዎች ኢትዮጵያ ባላት ጸጋዎች ዙሪያ ትርጉም ያላቸው ፈጠራና ጥናትና ምርምር የሚደረግባቸው ተቋማት ሊሆኑ እንደሚገባ ጠቅሰው ተቋማቱም ለስራዎቻቸው የሚበረታቱበት ስርዓት መፍጠርም ያስፈልጋል ብለዋል። የተወዳጅ ተመልካቾቻችን የተከታተላችሁ ያላችሁት ከአባይ ቴሌቪዥን የአውደ ዜና የመረጃ ሰዓታችን አሁንም እንደቀጠለ ነው። ወደ ሁለተኛው ዙር ጥንቅራችን ስናልፍ ደግሞ የኢትዮጵያ መገናኛ ብዙሃን ባለስልጣን ለጂፒኤስ ቴሌቪዥን ጣቢያም ማስጠንቀቂያ መስጠቱን የህወሓት ቡድን ህዝብን በረሃብ በመቅጣት ለፖለቲካ መሳሪያነት የመጠቀም ተግባሩን ዳግም በትግራይ ህዝብ ላይ እያሳየ ነው ሲል ኮሚሽኑ መግለጹንና እስራኤል ራስ ገዝ ሆናም ለቆየችው ሶማሌላንድ የነጻና ሉዓላዊ ሀገርነት እውቅናን በይፋ መስጠቷን ጨምሮ ሌሎች ዜናዎችን ቴዎድሮስ አይቸው እንደሚከተሉ ያቀርባቸዋል። ተከታትለን መለስ። በድጋሚ አብራችሁ ቆዩ። የህወሓት ቡድን ህዝቡን በረሃብ በመቅጣት ለፖለቲካ መሳሪያነት የመጠቀም ተግባሩን ዳግም በትግራይ ህዝብ ላይ እያሳየ ነው ሲል የኢትዮጵያ አደጋ ስጋት ስራ አመራር ኮሚሽን ገለጸም። የህወሓት ቡድን ህዝቡን በረሃብ በመቅጣት ለፖለቲካ መሳሪያነት የመጠቀም ተግባሩን ዳግም በትግራይ ህዝብ ላይ እያሳየ እንደሚገኝ የኢትዮጵያ አደጋ ስጋት ስራ አመራር ኮሚሽነር ዶክተር ሽፈራው ተክለማርያም ገልጸዋል። የህወሓት ቡድን የፌዴራል መንግስት በትግራይ ክልል በመጠለያ ማዕከላትና በልማታዊ ሴፍትኔት መርሃ ግብር የሚያቀርበውን ሰብአዊ ድጋፍ ለተፈለገው ዓላማ እንዳይውል እያደረገ እንደሚገኝ የሰሞኑ የህጻጽ መጠለያ ጣቢያ ማስረጃ ነው ሲሉ ዶክተር ሽፈራው ተናግረዋል። ኮሚሽነሩ ለኢዜአ እንደተናገሩት የህወሓት ህገወጥ ቡድን የትግራይን ህዝብ መሰረታዊ ፍላጎቶችና ሰብአዊ ቀውሶች ለፖለቲካ ዓላማ የመጠቀም ልማድ አዲስ ክስተት ሳይሆን የቀደመ ታሪኩና መገለጫው ነው ብለዋል። ኮሚሽነሩ ለኢዜአ እንደተናገሩት የህወሓት ህገወጥ ቡድን የትግራይን ህዝብ መሰረታዊ ፍላጎቶችና ሰብአዊ ቀውሶች ለፖለቲካ ዓላማ የመጠቀም ልማድ አዲስ ክስተት ሳይሆን የቀደመ ታሪኩና መገለጫው ነው ብለዋል። የህወሓት ቡድን የዓለም አቀፉን ማህበረሰብ ትኩረት ለመሳብ በትግራይ ክልል በመጠለያ ጣቢያዎች ለሚገኙ ወገኖች የሚቀርብን ሰብአዊ ድጋፍ በመንጠቅ ድራማዊ ፕሮፓጋንዳ እያስተጋባ መሆኑንም አስረድተዋል። ስነ ምግብና በመሳሰሉትም በተለያዩ ተቋማት የሚሰጡ ድጋፎችም እንደ ድጋፍም እውቅና ባልተሰጠባቸው ሁኔታዎች የመግለጫዎቹ እንድምታ ምንድነው ተብሎ ከተባለ ሰብአዊነትን ታሳቢ ያደረገ ሳይሆን የፖለቲካ ፍላጎትን መነሻ ያደረገ ነው ተብሎ ነው ሊወሰድ የሚችለው። ከህጻጽ ጊዜያዊ መጠለያ ጣቢያም ይሁን ሌሎች መጠለያ ጣቢያዎች ላይ ተመሳሳይ ችግር አለ ብሎ ካለ ስለዚህ የሄደው ሰብአዊ ድጋፍ የሄደ ማለት ነው። ይሄ የሰብአዊ ድጋፍ መጠኑ ሳይንሳዊ በሆነ ዓለም አቀፋዊ በሆነ መስፈርት ተረጋግጦ የሚሰራጭ ነው። የሚሄደውን ሰብአዊ ድጋፍ በትክክለኛው እንዲደርስ ከማድረግ ይልቅ የተለያዩ የቀረጥ ስርዓቶች ውስጥ በማስገባት እንዳይቋቋም የማድረግም በጣም የተደራጀና ስርዓት የሚመስል ነገር ተዘርግቶ የሚሰራው ነገር በሙሉ የሚያሳየው ትህነግ ለፖለቲካው ለራሱ የፖለቲካ መዳረሻ ለሚላላካቸውና በመላላክ ሊያተርፍ ለሚፈልጋቸው ነገሮች ሟች እንደሆነ ነው የሚያሳየው።
ይህ ደግሞ ዛሬ የተፈጠረ ትላንት የሚል ሳይሆን እድሜውና ታሪኩን በሙሉ ለሚመረምር ሰው በጣም ግልጽ የሆነ ነገር ነው። ህዝቡ እንዲጎዳ ሰርቶ የተጎዳውን ማህበረሰብ ደግሞ መልሶ ለማጮ ጥቅም ላይ የሚያውልበትን ሁኔታ በተሟላ ግንዛቤ መልክ ሊያስይዝ በስርዓትም ሊታገለው የሚገባ ነው ብዬ ነው ማስበው። የፌዴራል መንግስት በትግራይ ክልል አስተማማኝና ቀጣይነት ያለው ሰብአዊ ድጋፍ ተደራሽ እያደረገ እንደሚገኝ ዶክተር ሽፈራው ገልጸው በዚህም በትግራይ ክልል ከባለፈው ጥር 2017 ዓ.ም ጀምሮ እስከ ታህሳስ ወር 2018 ዓ.ም ድረስ 2 ሚሊዮን ኩንታል በገንዘብ ሲተመን 32 ቢሊዮን ብር የሚገመት ሰብአዊ ድጋፍ መሰራጨቱን አስታውቀዋል። የህወሓት ቡድን በትግራይ ክልል ሰብአዊ ድጋፉ ተደራሽ እንዳይሆን በማስተጓጎል ድጋፉን ከችግረኞች ዜጎች በመንጠቅ ዳግም የህዝብ ጠላትነቱን እያረጋገጠ እንደሚገኝ የገለጹት ኮሚሽነሩ በተናጠልም ሆነ በቡድን የሚደረጉ የድጋፍ ማሰባሰቢያ ዘመቻዎችም የአሰራር ስርዓትን የጣሱ ህገወጥ አካሄዶች ናቸው። ድርጊቱን የሚፈጽሙ አካላት ከድርጊታቸው እንዲቆጠቡም አሳስበዋል። የኢትዮጵያ መገናኛ ብዙሃን ባለስልጣን ለጂፒኤስ የቴሌቪዥን ጣቢያ ማስጠንቀቂያ ሰጠም። በመገናኛ ብዙሃን አዋጅ ቁጥር መሰረት የሃይማኖት መገናኛ ብዙሃን ምዕመኖቻቸው ባሉበት ሆነው በመገናኛ ብዙሃን አስተምሮቻቸውን እንዲከታተሉ ከኢትዮጵያ መገናኛ ብዙሃን ባለስልጣን ፍቃድ ወስደው እየተንቀሳቀሱ እንደሚገኙ ባለስልጣኑ ገልጿል። የኢትዮጵያ መገናኛ ብዙሃን ባለስልጣን የሃይማኖት መገናኛ ብዙሃን የሚያሰራጯቸውን ይዘቶች አስመልክቶ ባወጣው መግለጫም ለጀሰስ ፕሮፌቲክ ስፕሪት ቸርች ጂፒኤስ የቴሌቪዥን ጣቢያ ጥብቅ ማስጠንቀቂያ መስጠቱን አስታውቋል። ባለስልጣኑ ውሳኔውን ያስተላለፈው ጣቢያው በማህበራዊ ገጾቹ አማካኝነት ባሰራጨው ፕሮግራም ላይ ባደረገው የክትትልና የቁጥጥር ስራ በአዋጅ የተደነገጉ ህጎችን ጥሶ በመገኘቱ መሆኑን ገልጿል። ባለስልጣኑ በመግለጫው ጣቢያው ታህሳስ 13 ቀን 2018 ዓ.ም ባሰራጨው ፕሮግራም ላይ በሀገራችን የሚገኙትን የሰላሌ አካባቢን ማህበረሰብ ተገቢ ባልሆነ መልኩ ገልጿል ብሏል። ይህ ድርጊት የመገናኛ ብዙሃን አዋጅ ቁጥር 1238 እዝባር 2013 እና ሌሎች አግባብነት ያላቸውን የሀገሪቱን ህጎች የጣሰ ሆኖ ተገኝቷል ሲል በመግለጫው ገልጿል። መገናኛ ብዙሃን ተግባሮቻቸውን በህግና በሙያዊ ስነ ምግባር አግባብ እያከናወኑ መሆናቸውን የመከታተል ኃላፊነት እንዳለበት የጠቀሰው ባለስልጣኑ የታዩ ክፍተቶች እንዲታረሙ ግብረ መልስ እንደሚሰጥና እንደ ጥፋቱ አይነትም አስተዳደራዊ እርምጃዎችን እንደሚወስድ ገልጿል። የሃይማኖት መገናኛ ብዙሃን ፍቃድ አግኝተው የሚንቀሳቀሱ በህግ የተቀመጡ ግዴታዎችን የማክበር ግዴታ እንዳለባቸው አሳስበዋል። ባለስልጣኑ ሁሉም የሃይማኖት መገናኛ ብዙሃን ያለባቸውን ከፍተኛ ኃላፊነት ተገንዝበው በከፍተኛ ጥንቃቄና በኃላፊነት መንፈስ እንዲሰሩና ከዚህ በኋላም ህግ ጥሰው በሚገኙ ማንኛውም የሃይማኖት መገናኛ ብዙሃን ላይ አስፈላጊው ህጋዊ እርምጃ መውሰዱን እንደሚቀጥል ገልጿል። የፊታችን እሁድ በቁልቢና በሐዋሳ ከተማ የቅዱስ ገብርኤል ዓመታዊ ክብረ በዓል በሰላም እንዲከበር በቂ ዝግጅት ማድረጉን መንግስት አስታወቀም። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን እምነት ተከታዮች ዘንድ የፊታችን እሁድ ታህሳስ 19 ቀን 2018 ዓ.ም የሚከበረው የቅዱስ ገብርኤል ዓመታዊ ክብረ በዓል በቁልቢና በሐዋሳ ከተማ በድምቀት ለማክበር አስፈላጊው ቅድመ ዝግጅት መጠናቀቁ ተገልጿል። የድሬዳዋ ፖሊስ ጠቅላይ መምሪያ አዛዥ ኮሚሽነር አለሙ መግራ ዓመታዊውን የቁልቢ ገብርኤል የንግስ በዓል ያለምንም የጸጥታና የትራፊክ አደጋ ችግር እንዲከበር ከሚመለከታቸው አካላት ጋር ረጅም ጊዜ የፈጀ ዝግጅት መደረጉን ተናግረዋል። እንግዶችን ከመቀበል ጀምሮ የንግስ በዓሉ እስከሚጠናቀቅ ድረስ የጸጥታ ኃይሉ በትኩረት እንደሚሰራም አክለዋል። በዓሉን ለመታደም ከመላው የሀገሪቱ ክፍሎችና ከተለያዩ ዓለም ሀገራት የሚመጡ እንግዶች በከተማዋ በሚያሳልፏቸው ቀናቶች ሰላማቸው ተጠብቆ ምንም አይነት የወንጀልና የትራፊክ አደጋ እንዳይገጥማቸው ለማድረግ ቅድመ ዝግጅት ተጠናቆ ወደ ስራ የተገባ መሆኑን ገልጸዋል። በተመሳሳይም የሐዋሳ ከተማ አስተዳደር ከንቲባ ጥራቱ በየነ በከተማዋ የሚከበረው የቅዱስ ገብርኤል የንግስ በዓል ላይ ለመታደም ከሀገር ውስጥና ከውጭ የሚመጡ እንግዶችን በዓሉን በደስታና በፍቅር አክብረው እንዲመለሱ ሐዋሳ በሁሉም መስክ ተገቢውን ዝግጅት ማጠናቀቋን አስታውቀዋል። በከተማዋ የሚገኙ ሆቴሎችና ፔንሲዮኖች ከምን ጊዜውም በላይ ለእንግዶች ምቹና እርካታ ያለው አገልግሎት ለመስጠት መዘጋጀታቸውን ከንቲባው ገልጸዋል። በከተማዋ በዓሉን አስታከው ለሚኖሩ እያንዳንዱ የዋጋ ጭማሪዎች ከንግዱ ማህበረሰብ ጋር ውይይት መደረጉንና ግብረ ኃይል በማቋቋም የክትትልና ቁጥጥር ስራ በመስራት እንግዶች ላይ ሊደርስ የሚችል ጫናን ከወዲሁ የማስተካከል ስራ ማከናወኑንም ከንቲባው አክለዋል። ተገቢ የሆነ የትራንስፖርት ስምሪትን ጨምሮ መጨናነቅ እንዳይኖር አስተዳደሩ ተገቢውን ጥንቃቄ ስለማድረጉም ከንቲባው አክለዋል።
እስራኤል ራስ ገዝ ሆና ለቆየችው ሶማሌላንድ የነጻና ሉዓላዊ ሀገርነት እውቅናን በይፋ ሰጠች። እስራኤል ከሶማሊያ ተገንጥላ ራስ ገዝ በመሆን ላለፉት 35 ዓመታት ገደማ ለቆየችው ሶማሌላንድ የሀገርነት እውቅና በመስጠት የመጀመሪያዋ ሀገር ሆናለች። የእስራኤሉ ጠቅላይ ሚኒስትር የሶማሌላንድ ሪፐብሊክ የነጻና ሉዓላዊ ሀገርነትና እውቅናን በዛሬው ዕለት ማግኘቷን አስታውቀዋል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ፣ የውጭ ጉዳይ ሚኒስትር ሰዓርና የሶማሌላንድ ፕሬዝዳንት የጋራ መግለጫ መፈራረማቸውን ከእስራኤል ጠቅላይ ሚኒስትር ቢሮ ይፋዊ ገጽ ያገኘነው የፎቶና የተንቀሳቃሽ ምስል መረጃዎች ጠቁመዋል። ይህ መግለጫ በፕሬዝዳንት ትራምፕ ተነሳሽነት የተፈረመው የአብርሃም ስምምነትን ያዘለ ነው ሲልም የእስራኤል ጠቅላይ ሚኒስትር ቢሮ ጠቅሷል። ጠቅላይ ሚኒስትር ኔታንያሁ ለሶማሌላንድ ፕሬዝዳንት ዶክተር አብዱረህማን ሞሐመድ አብደላህ የእንኳን ደስ አላችሁ መልእክታቸውን በቪዲዮ የስልክ ልውጣቸው ሲያስተላልፉም ተመልክተናቸዋል። ኔታንያሁ ለሶማሌላንዱ ፕሬዝዳንት በእስራኤል ይፋዊ የሥራ ጉብኝት እንዲያደርጉም ጋብዘዋቸዋል። ፕሬዝዳንት አብዱረህማን ጠቅላይ ሚኒስትር ኔታንያሁ አድርገውታል ላሉት ታሪካዊ መግለጫም አመስግነው ጠቅላይ ሚኒስትሩ ሽብርተኝነትን በመዋጋትና ቀጠናዊ ሰላምን በማጎልበት ላሳዩት ጥረት አድናቆቴን እገልጻለሁ ብለዋል። ጠቅላይ ሚኒስትር ኔታንያሁ እስራኤል እውቅና እንድትሰጥ ትልቁን ሚና ተጫውተዋል ያሏቸውን የውጭ ጉዳይ ሚኒስትር ጌዲዮን ሰዓር እንዲሁም የሀገሪቱን ዝነኛ የስለላ ተቋም ሞሳድን በአጠቃላይ ዋና መሪውን ዳቪድ ባሬናን አመስግነው ለሶማሌላንድ ሕዝቦች ስኬት፣ ብልጽግናና ነጻነት እመኛለሁ ብለዋል። የእስራኤል መንግስት በግብርና፣ በጤና፣ በቴክኖሎጂና በኢኮኖሚ መስኮች ሰፊ ትብብር በማድረግ ከሶማሌላንድ ሪፐብሊክ ጋር ያለውን ግንኙነት ለማጠናከር ሰፊ እቅድ መኖሩንም ኔታንያሁ ተናግረዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለሶማሌላንድ እውቅና ይሰጣሉ ተብሎ ሲጠበቅ እስራኤል መቅደሟ አነጋጋሪ ሆኗል። ሶማሌላንድን ግዛቴ ናት የምትለው ሶማሊያ ይህ ዜና እስከሚጠናቀርበት ሰዓት ድረስ ለእስራኤል እውቅና የሰጠችው ምላሽ ባይኖርም ይህ ጉዳይ የቀጠናው ሰሞነኛ አጀንዳ ሆኖ እንደሚቀጥል ይጠበቃል። ከአባይ ቴሌቪዥን የምሽት ዘገባዎች እንደቀጠሉ ናቸው። ውድ ተመልካቾቻችን፣ አሁን ደግሞ የቢዝነስና ምጣኔ ሀብት ጉዳዮች የሚቀርቡበት ሰዓት ላይ ደርሰናል። መረጃዎችን አናፍሳ ይዛለች። በድጋሚ አብራችሁ ቆዩ። ብሔራዊ ባንክ 150 ሚሊዮን ዶላር የሚቀርብበት ልዩ የውጭ ምንዛሬ ጨረታ ሊያካሄድ መሆኑን ገለጸ። የኢትዮጵያ ብሔራዊ ባንክ የዓመቱን ማጠናቀቂያ ምክንያት በማድረግ ነገ ቅዳሜ ታህሳስ 18 ቀን 2018 ዓ.ም ልዩ የውጭ ምንዛሬ ጨረታ እንደሚያካሄድ አስታውቋል። በዚህም ነገ ቅዳሜ ልዩ ጨረታ ላይ 150 ሚሊዮን የአሜሪካን ዶላር ለገበያ እንደሚቀርብ ብሔራዊ ባንክ ገልጿል። ባንኩ ዛሬ ባወጣው መግለጫው እንዳመለከተው ይህ ልዩ ጨረታ የሚካሄደው ባንኩ በየሁለት ሳምንቱ የሚያካሂደውን መደበኛ የውጭ ምንዛሬ ጨረታ ተከትሎ ነው ብሏል። የጨረታው ዋና ዓላማም የዋጋ ንረቱን መቆጣጠርና የሀገሪቱን የውጭ ኢኮኖሚ መረጋጋትን ማረጋገጥ እንደሆነ ተጠቅሷል። የውጭ ምንዛሬው በጨረታ መቅረቡ የገበያውን መረጋጋት ለመደገፍ ያለመ መሆኑን ብሔራዊ ባንክ ገልጿል። በተያዘው በጀት ዓመት ከፍተኛ የውጭ ምንዛሬ ማግኘቱን የገለጸው ባንኩ በቀጣይ የሚካሄዱ የውጭ ምንዛሬ ጨረታዎች የገበያውን ሁኔታ ያየ የውጭ ምንዛሬ ጨረታ ማውጣት እንደሚቀጥልም አስታውቋል። ባንኩ የውጭ ምንዛሬ ገበያውን ለማረጋጋት በሚያካሂደው ተከታታይ ሂደት ነገ በሚካሄደው የውጭ ምንዛሬ ሽያጭ ጨረታ 150 ሚሊዮን ዶላር የሚያቀርብበት ልዩ የምንዛሬ ጨረታ እንደሚያካሂድ ገልጿል። የኢትዮጵያ ንግድ ባንክ የባንክ አካውንትን ከፋይዳ ጋር የማጣመር ሂደት ጋር በተገናኘ ደንበኞቹ ከአጭበርባሪዎች እንዲጠነቀቁ አሳሰበ። የኢትዮጵያ ንግድ ባንክ አዲስ አበባን ጨምሮ በተለያዩ ከተሞች የባንክ አካውንታቸውን ከፋይዳ ጋር ያላጣመሩ ደንበኞች ከጥር 1 ጀምሮ ምንም አይነት የባንክ አገልግሎት ማግኘት እንደማይችሉ ከሳምንት በፊት በማህበራዊ የትስስር ገጹ ባወጣው መረጃ ማስታወቁ ይታወሳል። ለዚህም ይረዳ ዘንድ የኢትዮጵያ ንግድ ባንክ ደንበኞች የባንክ ሂሳባቸውን ከፋይዳ ዲጂታል መታወቂያ ጋር የሚያጣምሩበት ሀገራዊ የጊዜ ሰሌዳንም ይፋ አድርጎ ነበር። በዛሬው ዕለት ደግሞ የኢትዮጵያ ንግድ ባንክ ከዚሁ ጋር በተገናኘ ለደንበኞቹ የጥንቃቄ መልእክት አውጥቷል። ብሔራዊ ባንክ ያወጣውን መመሪያ መሰረት በማድረግ ደንበኞች በአቅራቢያቸው ወደሚገኝ የኢትዮጵያ ንግድ ባንክ ቅርንጫፍ በመሄድ የባንክ ሂሳብ ቁጥራቸውን ከፋይዳ መታወቂያ ጋር እንዲያጣምሩ የተላለፈውን መልእክት እንዳጋጣሚ በመጠቀም አጭበርባሪዎች ደንበኞቻችን ጋር እየደወሉ አገልግሎቱ በስልክ እንደሚሰጥ እንዲሁም የባንክ ሂሳብ በዚህ ምክንያት እንደሚዘጋ በማስመሰል
በማስመሰል ለማጭበርበር እየተጠቀሙበት እንደሚገኙም አስታውቋል። በመሆኑም የባንኩ ደንበኞች ሂሳብን ከፋይዳ መታወቂያ ጋር የማጣመሩ ስራም ሆነ ሌሎች ከሞባይል ባንኪንግ ጋር የተያያዙ ማናቸውም አገልግሎቶች ተገልጋዩ በአካል ወደ ቅርንጫፍ ካልሄዱ ወይም ካልቀረቡ በስተቀር በስልክ ተደውሎ የማይሰጥ መሆኑን አስታውቋል። ስለሆነም በስልክ ለሚመጡ ጥያቄዎች ምላሽ ባለመስጠት ራሳችሁን ከአጭበርባሪዎች ጠብቁ ሲል ባንኩ በማስጠንቀቂያ መልእክቱ አሳስቧል። ዳንቴል በተሰኘ የሞባይል መተግበሪያ ወጣቶችን የሚያግዝ የንግድ አማካሪ የሰው ሰራሽ አስተውሎት ይፋ ሆነ። በኢትዮጵያ ወጣት የሶፍትዌር መሐንዲሶች የበለጸገውና የማህበራዊ ትስስርን ከዘመናዊ የንግድ ስርዓት ጋር ያዋሃደው ዳንቴል የተሰኘ የሞባይል መተግበሪያ ዛሬ ይፋ ተደርጓል። ባለፉት 3 ዓመታት በምርምርና ዝግጅት ላይ የቆየው ዳንቴል ሶፍትዌር ኃላፊነቱ የተወሰነ የግል ማህበር በተለይም ወጣቶችና ሴቶች ያለምንም መነሻ ካፒታል በዲጂታል ንግድ እንዲሳተፉ የሚያስችል ምቹ መድረክ መፍጠሩን የድርጅቱ መስራችና ስራ አስኪያጅ አቶ ፊሊጶስ ማርሳይ ገልጸዋል። አቶ ፊሊጶስ እንደገለጹት በዋነኝነት ዳንቴል የገበያ መተግበሪያ ብቻ ሳይሆን በሰው ሰራሽ አስተውሎት በመታገዝ የማማከር አገልግሎት ይሰጣል ብለዋል። በዋነኝነት ቢዝነስ ከመጀመሪያቸው በፊት የሚያማክር ነው። ጥያቄ መጠየቅ ይችላል። እዛ ላይ ያሉትን ደግሞ እንደ ቢዝነስ አይዲያዎችን በካፒታልም በስኪልም በተለያየ መልኩ የሚያቀርብ ይሆናል። ዋና ዓላማችን ሁሉ አቀፍ የኢኮኖሚ ተሳትፎ በማድረግ የኢትዮጵያንና በአፍሪካ ያለውን የአርቲፊሻል ኢንተለጀንስ ወደ ተሻለ ደረጃ ለማብቃት ነው። ይህ ደግሞ ሰዎችና ንግዶችን በኤአይ የሚንቀሳቀሱ መሳሪያዎችን እንዲሁም ደግሞ ቴክኒካል የሆኑ የሶፍትዌር እገዛዎችን በማቅረብ የበለጠ ሶሺዮ ኢኮኖሚ ላይ ያለውን አመርቂ ውጤት ለማምጣት ነው። ተጠቃሚዎች በመተግበሪያው ላይ የሚገኙ ምርቶችን በማህበራዊ ሚዲያዎቻቸው እንደ ቴሌግራም፣ ፌስቡክና ቲክቶክ በማጋራትና ሽያጭ እንዲከናወን በማድረግ የኮሚሽን ተጠቃሚ እንዲሆኑ እድል እንደሚፈጥር ተገልጿል። ድርጅቱ የደንበኞችን እምነት ለመጠበቅ ምርቱ ካልተመቻቸው የመመለስ መብት ከአቅራቢዎቹ ጋር ስምምነት ላይ ደርሶ እየሰራ ይገኛል ብሏል። የዋጋ ንረትን ለመቆጣጠር ያግዛል የተባለው ይህ ቴክኖሎጂ 100,000 የሚደርሱ ወጣቶችን ለማዳረስ መታቀዱም ተገልጿል። ከዚሁ ጋር ተያይዞ ዳንቴል ከኢትዮጵያ ፖስታ አገልግሎት ጋር በቅንጅት እንደሚሰራ የተገለጸ ሲሆን ይህም ተጠቃሚዎች የሚያዟቸው ምርቶች ባሉበት ቦታ ሆነው እንዲደርሷቸውና የት ደረጃ እንዳሉ እንዲከታተሉ ይረዳቸዋል ተብሏል። ስትከታተሉት የነበረው የዕለተ አርብ ታህሳስ 17 2018 ዓ.ም ከአባይ ቴሌቪዥን የአውደ ዜና የመረጃ ጥንቅራችን ይህንን ይመስል ነበር። አብራችሁን ስለነበራችሁ ምስጋናችን ከልብ ነው። በያላችሁበት መልካም ምሽት።